እነማን ናቸው ታዲያ ሰንበት ተብሎ የተጠሩት ለሚለው ዘሌዋውያን ምዕራፍ 23 እንሂድና አንደኛ የመለከት በዓል ናቸው። ሁለተኛ የስሬት በዓል ናቸው። ይሄ በጥቅስ አሳያችኋለሁ። ሶስተኛ ደግሞ እነዚህ በ7 ዓመት አንዴ ትረፍ መሬቱ የሚባለውን ሰንበታችሁ ይሁንላችሁ የሚለውን ቃል ለማሳየት ተፈልጎ ነው ማለት ነው። እንመልከት። ስለዚህ እነዚህ 3 ናቸው። ስፔሲፊካሊ እነዚህ 3 ናቸው ሰንበት ተብሎ የተጠሩት። ስለምናየው ምንም ችግር የለውም። እንደውም አንዳንዱ ላንብብላችሁ። ዘሌዋውያን ምዕራፍ 23 ሌላ እነዚህ ያልኳችሁ እነዚህ ፋሲካ ሰንበት ብሎ አልተጠሩ አይጠሩም ሰንበት ስላሉ። ለምንድነው ሰንበት የተባሉ ደግሞ እነግራችኋለሁ። ሰንበት ተብሎ የተጠሩበት ደግሞ እነዚህ እነግራችኋለሁ። አንደኛ ናን ፒልግሪሜጅ ፌስቲቫልስ ናቸው። እዛ ባለህበት ቦታ ሆነ የሚከበሩ በዓላቶች ናቸው። ፕላስ በኋላ ቬሪ ኢንተረስቲንግ ነገር እናያለን። መጀመሪያ ግን ላንብብላችሁ። ለምሳሌ የስሬት ቀን ዘሌዋውያን ምዕራፍ 23 ቁጥር 26 ጀምሬ ላንብብ። እግዚአብሔር ሙሴ እንዲህ ብሎ ተናገረ። በዚህ በሰባተኛው ወር 7ኛ ቀን የማስተሰሪያ ቀን የምን ቀን ይሁንላችሁ? የማስተሰሪያ ቀን። ልብ በሉ። የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁ አስጨንቋት፣ እግዚአብሔርም የእሳት ቁርባንን አቅርቡ። ልብ በሉ። አሁን ሌላ አታስተውሉ፣ ግን ምን አቅርቡ? የእሳት ቁርባን which is የሰንበት ቀን የማይቀርብ በማንኛውም በዓል የሚቀርብ የእሳት ቁርባን አቅርቡ ይላል። ሁለተኛ ደግሞ በኋላ ሰውነታችሁ አስጨንቋት ይላል። የጭንቀት ጊዜ ነው። የተቀደሰ ጉባኤ ይሁንላችሁ። ቁጥር 28 በአምላካችሁ በእግዚአብሔር ፊት ማስተሰሪያ ይሁንላችሁ ዘንድ የማስተሰሪያ ቀን ነውና በዚያን ቀን ምን አታድርጉ? ስራ ሁሉ አትስሩ። በዚያን ቀን የማይዋረድ ሰው ሁሉ ከህዝቡ ተለይቶ ይጥፋ። በዚያን ቀን ስራ የሚሰራውን ሰው ሁሉ ከህዝቡ መካከል አጠፋዋለሁ ካለ በኋላ ስራ አታርጉበት። በምትቀመጡበት ሀገር ሁሉ ለልጅ ልጆቻችሁ የዘላለም ስርዓት ይሁን ካለ በኋላ ቁጥር 32 የዕረፍት ሰንበት ምን ያደርግላችሁ? ይሁንላችሁ። ምኑ? የዕረፍት ሰንበት ይሁንላችሁ። ሰውነታችሁን ማዋርዱ። በወር በ9ኛው ቀን በማታ ጊዜ ከማታ ጀምራችሁ እስከ ማታ ድረስ ሰንበታችሁን አድርጉ ይላል። እዚህ ሐሳብ ላይ ሄዳችሁ ስመለከት አያችሁ። ስለዚህ የስሬት ቀን ሰንበት ተብሎ እንደሚጠራ እንመለከታለን። ዘሌዋውያን ምዕራፍ 25 ደግሞ ሄደን ስንመለከት ዘሌዋውያን ምዕራፍ 25 ከቁጥር 2 ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ምን ታርግ? ሰንበት ታርግ። ስለዚህ ሰንበት ተብሎ የተጠራው የትኛው ነው? ይሄ በ7 አንድ ጊዜ መሬት እንድታርፍ የተሰጣት ሰንበት ተብሎ እንደተጠራ ስፔሲፊክ ነው። ሰው እኮ ነው ጀነራላይዝ፣ ስፔሲፊክ ነው። ለዚህ ሰንበት ተብሎ ሲጠራ ደግሞ እንመለከታለን። ሌላ ወረድ ብላችሁ ማንበብ ትችላላችሁ። 6 ዓመት እርሻን ዝራ፣ 6 ዓመትም ወይን ቁረጥ፣ ፍሬዋን አግባ። በ7ኛ ዓመት ግን ለምድሪቱ የዕረፍት ሰንበት። ቁጥር 4 እርሻን አትዝራ ወይንህም አትቁረጥ ሲል እንመለከታለን። ይሄ ደግሞ ሰብቲናል ሳባዝስ ይባላሉ። ሰብቲናል ሳባዝ በ7 ዓመት አንድ ዓመት የሚከበር ሰንበት ማለት ነው። ይሄ ደግሞ አኑዋል ሳባዝ፣ ቀደም ብለን የስሬት ቀን ያየነው ደግሞ ምንድነው? አኑዋል ሳባዝስ ተብሎ ይጠራል ማለት ነው። እንደገና በዘሌዋውያን ምዕራፍ 23 ቁጥር 24 ደግሞ ይሄ ስለ መለከት በዓል ነው። ምን ይላል? ቁጥር 24 ላይ የሚገርም እኮ ነው። ስለ መለከት በዓል ነው የሚናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ 7ኛ ወር በመጀመሪያ ቀን ዕረፍት በመለከት ድምፅ መታሰቢያ የተቀደሰ ጉባኤ ይሁንላችሁ ይላል። የተቀደሰ ጉባኤ የሚለውን ቃል በኪንግ ጄምስ ቨርዥን ሄዳችሁ ስታነቡ ዘሌዋውያን ምዕራፍ 23 24 ነው ያለሁት። speak unto the children of Israel saying in the 7th month in the first day of the month shall ye have a Sabbath memorial blowing trumpets and holy convocation ይላል። የመለከት በዓል ይሁንላችሁ ሰንበት ይሁንላችሁ ነው የሚለው አይደለ? ይኸው ጥሌ እያሳያችሁ ስላለ ዘሌዋውያን ምዕራፍ 23 ቁጥር 24 እነዚህ የመለከት በዓልም ሰንበት ብሎ ሲጠራ ትመለከታላችሁ። ስለዚህ ሰንበት ተብሎ የተጠሩት ቃላቶች ስፔሲፊካሊ ለማን ነው የሚያወክሉት? ለነዚህ 3ቱ የሚወክሉት ናቸው። አንደኛ ለስሬት በዓል፣ ሁለተኛ ለመለከት በዓል፣ ሶስተኛ ደግሞ ለነዚህ ሰብቲናል ሳባዝስ የምንላቸው በ7 ዓመት አንዴ ታርፎ ይከበር የነበረ በዓል ይወክላል ማለት ነው። ስለዚህ እነዚህ ሰንበት ከሌላ ከ7ኛ ቀን ሰንበት እንዴት ነው የምንለየው የሚለውን ሐሳብ አሁን እነግራችኋለሁ ማለት ነው። የጀመርኩትን ሐሳብ እጨርሰዋለሁ ማለት ነው። የመጀመሪያ ቀደም ብዬ ዘሌዋውያን ምዕራፍ 23 ቁጥር 32 ላይ እንዳነበብኩላችሁ ስለ ስሬት ቀን ሳነብ እንዳነበብኩላችሁ ምንድን ነው የሚለው? ሰውነታችሁ አስጨንቋት ይላል አይደለ? አፍሊክት ሰውነታችን ምን የምናደርግበት ጊዜ ነው? የምናስጨንቅበት ነው። የ7ኛ ቀን ሰንበት ግን ሰውነታችን የምናስጨንቅበት ነው አይደለም። የደስታ ቀን ነው። የዕረፍት ቀን ነው። እግዚአብሔር አምላካችን የምናገኝበት ቀን ነው። የምንዘምርበት ቀን ነው። ስለዚህ አፍሊክት የሚለውን ቃል አንዱ መለያ ነው። ይሄ በዘሌዋውያን ምዕራፍ 23 ቁጥር 32 ያለውን ሐሳብ አለ። በሌላም ብዙ ሐሳቦች አሉ። ሌላ ምልክት ደግሞ ሄደን ስንመለከት ሌላ 7 የሚል ቃል 7
የሚል ቃል አንዱ መለያቸው ነው። ምክንያቱም ምንድነው ግን በዓላቶች ሰት የተደረጉ ወይ ደግሞ አሳይን የተደረጉ ወይ ደግሞ አፖይንት የተደረጉ የሚል ሀሳብ ጥያቄ ስንጠይቅ እነዚህ አፖይንትድ ሲዝንስ ወይ ደግሞ ሞኤዲም የሚል ቃል አሳይን የሆኑት በዘሌዋውያን ምዕራፍ 23 በኋላ ቁጥር 30 እስከ 32 ላይ ያለው ደግመን ሀሳቡን አነበዋለን። ዞሮ ዞሮ ግን አሁን ሰቨን የሚል ቃል አንዱ የሴሬሞኒያል ሰባስ መለያ ነው። ለምሳሌ የተወሰነ ጥቅስ 1 2 3 ጥቅስ ላንብብላችሁ። ለምሳሌ ዘሌዋውያን ምዕራፍ 23 ቁጥር 15 ከዘሌዋውያን ሳንወጣ እንደገና ዘሌዋውያን ምዕራፍ 25 ቁጥር 8 ያሉት ቃላቶች እነዚህ ሁለት ቃላቶች እናንብብ። ዘሌዋውያን 23 ቁጥር 15 ምን ቃል አለ መሰላችሁ? የወዘወዛችሁት ነዶ ከምታመጡበት ቀን በኋላ ከሰንበት ማግስት ፍጹም ምን አድርጉ? ሰባት ጊዜ 7 ቀን ቁጠሩ ይላል። ሁል ጊዜ ሰቨን የሚል ቃል አለው። ሴሬሞኒያል ሳባዝ እንዴት ነው የምንለያቸው የሚለውን ቃል የመጀመሪያ ምንድነው? ሰውነትን ማስጨነቅ ነው። ሁለተኛ 7 የሚል ቃል አለ። 7 ጊዜ ነዶውን ወዝውዙ፣ 7 ቀን እንደዚህ አድርጉ፣ 7 ቀን እንደዚህ አድርጉ። እንደገና በዘሌዋውያን ምዕራፍ 20 ዘሌዋውያን ምዕራፍ 25ም እንመልከት። 25 ቁጥር 8 ደግሞ እንመልከት። 7 ጊዜ 7 አድርገህ የዓመታት ሰንበት 7 መቁጠር፣ የ7 ዓመት ሰንበትም ዘመን 49 ዓመት ትቆጥራለህ ይላል። ስለዚህ 7 የሚል ቃል ከነሱ በፊት ወይ ደግሞ ሰንበት ከሚል በፊት ወይ ደግሞ ሰንበት ተያይዞ አለ ማለት ነው። አሁን ምናልባት ይሄን ኮላቦሬት ሊሆን ይችላል ከሰባተኛ ቀን ሰንበትም ሊባል ይችላል። ግን 7 ነው እያልኳችሁ ያለሁት። 7ኛ አይደለም ያልኳችሁ ያለሁት። ኦኬ 7ኛ ቀን ግን የሚለውን ቃል ሌላ ነው። 7 1 2 3 4 7 ለ7 ቀን ለ7 ምናምን 7 ቀን እንደዚህ አድርግ 7 ምናምን ነው እያልኩ ያለው። there is a difference። 7ኛ ቀን ሳይሆን 7 ቀን ለ7 ቀን እንዲህ አድርግ የሚለውን ሐሳብ አለ። ሌላ ከምድር ጋር ተያይዞ ይቀርባል። ምሳሌ ዘሌዋውያን ምዕራፍ 25 ቁጥር 2 ላይ ሄደን ስንመለከት ሳንወጣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደምሰጣችሁ ምድር በገባችሁ ጊዜ ምድሪቱ ለእግዚአብሔር ሰንበት ታድርግ ይላል። ከምድር ጋር ተያይዞ ይቀርባል። ኦኬ ምድሪቱ ከምድር ጋር ተያይዞ ይቀርባል። ከቁጥር 5 አስይዤ ሳነብላችሁ ከፋሲካ አስይዤ ሰንበቶቻችን ተብሎ ከተጠቀሱት ለየት የሚያደርገው 7ኛ ቀን ሰንበት አንደኛ እሱ ነው። ሁለተኛ ደግሞ 7ኛ ቀን ሰንበት ያው እናንተ ሁሉ ከምታውቁት ማለት ምንድነው? ዴሜድ ሆሊ ባይ ጋድ ነው አይደለ? 7ኛ ቀን ሰንበት ሆሊ የተደረገው የተቀደሰው በእግዚአብሔር ነው። ያ ግን የተቀደሰው የተሰራው በማን ነው? በሰው ነው አሳይን የተደረገው። እነዚህ ሞኤዲም ወይ ደግሞ በዓላቶቹ በሙሉ ሴት የተደረጉን በእግዚአብሔር ነው። ሌላ ግን ሶስተኛ ደግሞ ሄደን ስንመለከት ያጠቃላልኩ ስለሆነ ነው። ዘሌዋውያን ምዕራፍ 23ም አሁን ስታነቡት እጅግ ይገርማቸዋል። ከስሬት ቀን በዓል በፊት ብቻ ማለት ከሱ በቀር ሁሉ ምን ይላል መሰላቸው? እዩ የተወሰነ ጥቅስ ላንብብላችሁ። ዘሌዋውያን ምዕራፍ 23 በመጀመሪያ ወር በ4ኛ ቀን ሲመሽ ከቁጥር 5 የእግዚአብሔር ፋሲካ ነው። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። 7 ቀን ቂጣ እንጀራ ብሉ። በመጀመሪያ ቀን የተቀደሰ ጉባኤ ይሁንላችሁ። ከዛ በኋላ 7 ቁጥር ላይ ያለችው በሁሉ ቃል ታገኟታለች። ምንድን ነው የሚለው? በመጀመሪያ ቀን በፋሲካ ማለት ነው የተቀደሰ ጉባኤ ይሁንላችሁ። ነገር ግን ምን ይላል? የተግባር ስራ ሁሉ አትስሩበት ይላል። there is a difference between የተግባር ስራ እንደገና ደግሞ ምንም ስራ። በ7ኛ ቀን ስራ ምንም አትስራ ነው የሚለው። ምንም ስራ አትስራ ነው የሚለው አይደለ? ኢቭን ምግብም መስራት አይቻልም። የተግባር ስራ የሚለውን ቃል ግን ሄዳችሁ ትመለከቱ ላበረስ ወርክ ነው። አንደርስታንድ አድርጋችሁ ላበረስ ወርክ ማለት ምንድነው? ይሄ ኦርዲናሪ የሆነ ስራችሁ፣ ምክንያቱ በዓል ስለሆነ ምግብ ማዘጋጀት ስላለ፣ መሰዊያ ማዘጋጀት ስላለ ያን አፖይንትመንት ታችሁ ላበረስ ስራ የሚለው የተግባር ሁሉ ጊዜ ተግባራችሁ የምታከናውንበት ስራ ነው የምትተው እንጂ አንደርስታንድ አደረጋችሁ? ትንሽ ግልጽ እየሆነላችሁ ነው። የተግባር ስራ ነው የምታቋርጡት እንጂ ሙሉ በሙሉ ስራ አቋርጧል። በዚህም ይለያያችኋል። ምክንያቱም በእነዚህ በዓላቶች የተግባር ስራ ሁሉ አትስሩበት ነው የሚለው። ገበሬ ከነበረ ግብርናውን ትቶ ወደ በዓል ፎካስ ማድረግ አለበት። እህልን ወጥን በመስራት ምናምን በማድረግ መሰዊያ ይሰራል። በሰንበት ግን እንደዚህ የሚባል ነገር የለም። ጠቅላላ ስራ አትስሩበት ነው። ያውም ከስሬት ቀን ቀደም ብዬ ስሬት ቀን አንብቤላችሁ ነበር። ስሬት ቀንና በዚህ ስሬት ቀንና የ7ኛ ቀን ሰንበት ተመሳሳይ ናቸው። ከቁጥር 30 በዚያን ቀን ስለ ስሬት ቀን ሳነብ ቀደም ብዬ ያነብኩላችሁ ነው። በዚያን ቀን ስራ የሚሰራውን ሰው ሁሉ ከህዝብ መካከል አጠፋዋለሁ። ስራ ሁሉ አታድርጉበት። ፔሬድ። በስሬት ቀንም እንደ ሰንበት ነው። በምትቀመጡበት ሀገር ሁሉ ለልጅ ልጆቻችሁ የዘላለም ስርዓት ነው ይላል። ስለዚህ ስራ ሁሉ አታድርጉበት። በ7ኛ ቀን ሰንበትም ስራ ሁሉ አይሰራም። በሌሎች በዓላቶች ግን ከስሬት ቀን በቀር ሁሉ የተግባር ስራ ሁሉ አታድርጉት። ልዩነቱ ገብቷችኋል አይደል? ናይስ። ስለዚህ ይሄ ነው። እሱ ብቻ አይደለም። በጣም
እንዳልኳችሁ እነዚህ ማርከርስ ሊንጉስቲክ ማርከርስም ይለዩዋቸዋል። እሱ ብቻ ሳይሆን አንድ ቀደም ብዬ አነብላችኋለሁ ያልኳችሁን ቃል ቬሪ ኢንተረስቲንግ ቃል ይሄ በአማርኛም በኪንግ ጄምስ ቨርዥንም አይገልጸውም። በጣም አዝኜ ነው የምናገረው፣ ለምን ትክክል አድርጎ ስላልተረጎሙት። ነገር ግን በኒው ጀሩሳሌም ባይብል ትራንስሌሽን ብታነቡት ግን ትገረማላችሁ። ዞሮ ዞሮ ዘሌዋውያን ምዕራፍ 23 ቁጥር 37 ላንብብላችሁ። ለምንድን ነው በዓላቶች የተፈጠሩት የሚለውን ሀሳብ የሚመልስልን ነው። ዘሌዋውያን 23 ቁጥር 37 በሰው ነው ሰት የተደረጉት፣ በሰው ነው የተሰሩት። ነገር ግን በዘሌዋውያን ምዕራፍ 37 ላይ አማርኛ አይገልጸውም፣ ግን ልሞክር። የሚቃጠሉን መስዋዕት፣ የእህሉን ቁርባን፣ መስዋዕቱንም የመጠጡንም ቁርባን፣ በየቀኑ የእሳት ቁርባን ወደ እግዚአብሔር ታቀርቡባቸው ዘንድ የተቀደሱ ጉባኤዎች እንዲሆኑ የምታወጇቸው የእግዚአብሔር በዓላቶች እነዚህ ናቸው ይላል። ስለዚህ እነዚህ በዓላቶች እነዚህ ሞኤዲም የሚባሉ በዓላቶች በሙሉ በዘሌዋውያን ላይ ፒልግሪሜጅም ይሁን ፒልግሪሜጅ ፌስቲቫልም ይሁን ናን ፒልግሪሜጅ ፌስቲቫልም ይሁን አሳይን የተደረጉት አፖይንት የተደረጉት ለምን ዓላማ ነው? የሚቃጠለውን መስዋዕት ለማቅረብ፣ የእህል ቁርባን ለማቅረብ፣ መስዋዕትን የመጠጡም ቁርባን ለማድረግ፣ በየቀኑ የእሳት ቁርባን ለማቅረብ ወደ እግዚአብሔር እንድናቀርበው ነው አሳይን የተደረጉት። ፔሬድ በዓል የተሰራው በዓል አሳይን የተደረገው ለዚህ ዓላማ ነው። ሰንበት አሳይን የተደረገው አፖይንት የተደረገው በእግዚአብሔር ብቻ ሳይሆን ነገር ግን ምን ለማድረግ ነው? የእግዚአብሔር ፈጣሪነትን እንድናስታውስ ነው። የእግዚአብሔር አዳኝነትን እንድናስታውስ ነው። መስዋዕት እንድናቀርብ አይደለም። ልዩ የሆኑ የተቀደሰ ጉባኤ ከእግዚአብሔር እንድናደርግ ነው። እንደውም በዘሌዋውያን ምዕራፍ 23 ቁጥር 2 ላይ ሄዳችሁ ስትመለከቱ ስለ ሰባተኛ ቀን ሲናገር 6 ቀን ስራ ይሰራል፣ ሰባተኛ ቀን ግን የእረፍት ሰንበት ይሁንላችሁ ካለ በኋላ ምን ይላል? ስለ የተቀደሰ ጉባኤ ይሆንበታል፣ መስዋዕት ይቀርብበታል አይደለም ያለው መጽሐፍ ቅዱስ ላይ ሄደን ስንመለከት ዘሌዋውያን ምዕራፍ 23 ላይ ስለ ሰንበት ቀን ሲናገር የተቀደሰ ጉባኤ ይሆንበታል፣ ምንም ስራ አትሰራም፣ በምትኖርበት ሁሉ ለእግዚአብሔር ሰንበት ነው ይላል። እነዛ በዓላቶች ፒልግሪሜጅም ይሁን ናን ፒልግሪሜጅ እነዛ ሰንበት ተብሎ የተጠሩ እነ መለከት በዓል፣ ስርየት በዓልና ሰብቲናል ሳባስ የሚባሉ በ7 ዓመት አንድ የሚቀርቡ ሰናብት ተብሎ የሚቀርቡ በዓላቶች በሙሉ ምን ለማድረግ ነው አሳይን የተደረጉት? ቁርባን ለማቅረብ፣ መስዋዕት ለማቅረብ፣ የእሳት ቁርባን ለማንደድ ነው አፖይንትድ የሆኑ ሰት የተደረጉት። የሰባተኛ ቀን ሰንበት ግን ምን ለማድረግ ነው? የተቀደሰ ጉባኤ ይሆንበታል። ስራ ሳንሰራ ከእግዚአብሔር ልዩ ቀን እንድናሳልፍበት የተለየ ቀን። ስለዚህ በዚህ ሁኔታ ይህን ነገር ይዘን እንግዲህ ወደ ቆላስይስ ምዕራፍ 2 ወደ ዋናችን እንሄድና እንመልከት። እንግዲህ የጨረስኩ ነው ያለሁት። ቆላስይስ ምዕራፍ 2 ቁጥር 16 ላይ በዓል የሚለውን ኦልሬዲ ተርጉመናል። እንግዲህ በመብል ወይ በመጠጥ ወይ ዘና ዴይስ አስቀምጦታል፣ የለውም ብለናል። ስለ ሰንበት ማንም አይፍረድባችሁ የሚለውን ቃል አንዳንዶች እንደሚሉት ዓመታዊ፣ ወርሃዊ፣ ሳምንታዊ ነው የሚወክለው እንደሚሉት ሳይሆን ነገር ግን ምን እንደሚወክል ታውቃላችሁ? እንደው እኔ ከመናገር መጽሐፍ ቅዱስ ሲናገር እስቲ ማለት ማለት እንትኑ ተርታው ልክ እንደነሱ እንደሚለው ዓመታዊ፣ ወርሃዊ፣ ሳምንታዊ ነው ወይስ ሌላ ኦርደር አለ? ባለፈው ስለ ካያዝም ስትራክቸር ነግሬያችኋለሁ። ስትራክቸር ካያዝም ስትራክቸር ማለት ምንድን ነው? ኤቢኤ እንደዚህ ነው አተረጓጎማቸው እና ምን እንደሆነ እንመልከት። እንደዚህ ይላል ቁጥር 11 ላይ እንደዚህ ይላል፣ የሥጋንም ሰውነት በመግፈፍ የክርስቶስን መገረዝ እጅ ባልተደረገ መገረዝ በእርሱ ሆናችሁ ተገረዛችሁ። ስለምንድን ነው የሚያወራው? ስለ ስርዓት ነው የሚያወራው። ቁጥር 14 ደግሞ እዩ፣ በእኛ ላይ የነበረውን የሚቃወመውን በእጅ የተጻፈውን ስርዓት ደሴም ሆነ አደለ? 11 እና 14 ምን ሆኑ? ደሴም። ከዛ ቁጥር 12 እና 13 ደግሞ እዩ፣ 12 እና 13 ደግሞ ዘሴም ናቸው። በጥምቀትም ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። እናንተ በበደላችሁ በስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ እርሱ ከሕይወት ጋር ሰጣችሁ፣ በደላችሁን ሁሉ ይቀራል። 11 እና 13 ይቀርታ። 11 እና 13 ስለ መገረዝ ይናገራል። 12 ደግሞ ስለምን ይናገራል? ስለ ጥምቀት ይናገራል። አያችሁ። ስለዚህ መገረዝ፣ ጥምቀት፣ ከኔ ጋር ናችሁ? መገረዝ፣ ጥምቀት፣ መገረዝ ነው 11 እስከ 13 ያለው ሐሳብ። አያችሁ ሐሳቡ። እሺ 11 ስለ መገረዝ ነው፣ 12 ስለ ጥምቀት ነው፣ 13 ደግሞ ስለ ምን? ስለ መገረዝ ነው። ወደ ታች ቆላስይስ ምዕራፍ 2 ቁጥር ደግሞ ሄደን ስንመለከት ጥላናቸው አካሉ ግን ክርስቶስ ነው ካለ በኋላ ቁጥር 18 ትናንት የመላእክትን አምልኮ የወደደ ባላየውም ያለ ፈቃድ እየገባ በሥጋው አእምሮ በከንቱ እየታበየ ማንም አይፍረድባቸው ካለ በኋላ እንደዚህ ያለ ሰው ራሱ ወደሚሆን አይጠጋም፣ ከእርሱ አካል በጅማትና በማሰሪያ ምግብ እየተቀበለ እየተጋጠመ እግዚአብሔር በሚሰጠው ማደግ ያድጋል ካለ በኋላ ቁጥር 20 ነው የምፈልግ። ከዓለማዊ መጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ ልብ በሉ እንደ ሰው ስርዓት ትምህርት ምን አታርጉ? አትያዝ፣ አትቅመስ፣ አትንካ። አያችሁ፣ አትያዝና አትንካ እኩል ናቸዋል። አትያዝ፣ አትቅመስ፣ አትንካ ያስተዋላችሁ ነው። ስትራክቸሩ ምንድን ነው ያለው? አትያዝ ፕላስ አትንካ
በጫፍ ሆነው አትቅመስ ግን በመሃል ሆነ። ይሄ ስትራክቸር ምን ይባላል መሰላችሁ? የአይሁዳውያን የአጻጻፍ ስልት ነው። ካዝም ስትራክቸር ይባላል። አትያዝ፣ አትቅመስ፣ አትንካ። አትያዝ ፕላስ አትንካ አንድ አይነት እኮ ናቸው፣ ግን በመሃል አትቅመስ ወደሚል አስገብታታል። ስለዚህ የቆላስያስ አጻጻፍ በቆላስያስ ምዕራፍ 11-13 ያለውን እንዲሁም ቆላስያስ ምዕራፍ 2 ቁጥር 21 ላይ ያለውን ሐሳብ ሄደን ስንመለከት እንዲሁም ከዛ በላይ ግን እስካሁን ያጠናነውን ጥናት ሄደን ስንመለከት በቆላስያስ ምዕራፍ 2 ቁጥር 16 ላይ ያለውን ሐሳብ ሰዎች እንደሚሉት ዓመታዊ፣ ወርሃዊ፣ ሳምንታዊ ሳይሆን ነገር ግን ዓመታዊ፣ ወርሃዊ፣ ዓመታዊ ናቸው። እንዴት አንደርሳን አደረጋችሁ? ዓመታዊ፣ ወርሃዊ፣ ዓመታዊ ነው። አንደኛ አውዱም ራሱ እየሰራ የመጣውን አውድ ሁለት አውድ እንደዚህ ነው የሚናገረን። አንደኛ፣ ሁለተኛ ደግሞ ቀደም ብለን ሰንበት የሚለውን ቃል ከአውዱ ከሃንድ ራይት፣ ምክንያቱም ጳውሎስ ኢዝ ቶኪንግ አባውት በእጅ የተጻፈው ስርዓት ወይ ደግሞ በእጅ የተጻፈው ዶግማ። ስለዚህ በእጅ የተጻፈው ዶግማ እያወራ ስለ ሰንበት ቀን ሊያወራ አይችልም። አውዱም ራሱ ይነግረናል። ሌላ ግን የመጨረሻ ቃሌን ላረጋት የምፈልገው ነገር ግን ይሄን ጥቅስ ቆላስይስ ምዕራፍ 2:16 ላይ አሉዥን ነው ይላሉ ብዙ ሰዎች። ደግሞ ትክክል ናቸው። ከ8 ጊዜ በላይ በብሉይ ኪዳን ተጠቅሷል። እንደዚህ አይነት ማለት ነው። በዓል፣ ወር መባቻ፣ ሰንበት የሚል ከ8 ጊዜ በአንደኛ ዜና መዋዕል በሉት፣ በሕዝቅኤል በሉት፣ በተለያየ ቦታ ከ8 ጊዜ በላይ ተጠቅሷል። 8ቱ ይሄን አይወክሉም ማለት አሉዥን ማለት ምን መሰላችሁ? ጳውሎስ ሲጽፍ በማይንዱ የነበረውን ከሌላ ድራይቭ አድርጎ ከሌላ የብሉይ ኪዳን ጥቅስ አምጥቶ ነው የጻፈው ብሎ ይናገራል። 8ቱ አይደሉም። ሌላ ጊዜ ከተሰጠኝ 8ቱ ጥቅሶች የትኞቹ ናቸው፣ ለማንስ ነው የሚወክሉ የሚለው እተነትናለሁ። ግን እነዚህ 8ቱ እነሱን አይደለም። ጳውሎስ ይህን ነገር ሲጽፍ ምን ያደረገው ኮት ያደረገው ወይ ደግሞ ያመጣው። ታዲያ የትኛዋ ነች፣ ለምንስ ነች የሚለውን ችን ተናገሬ ብቻ እጨርሳለሁ። ሆሴ ምዕራፍ 2 ቁጥር 11 እስከ 14 ጳውሎስ ኮት ያደረጋት ከዛ ነው ድራይቭ ያደረገው። ከዛ ሐሳብ ነው ድራይቭ ያደረገው ጳውሎስ። ለምን ብትሉኝ ቆላስይስ ምዕራፍ 2 ቁጥር 11 እስከ 14 ላይ ከማንበብ በፊት አንደኛ በእነዚህ 8 ጥቅሶች ሌላ ጊዜም ከተሰጠኝ ወይ ደግሞ ጥያቄ ከጠየቃችሁኝ እጠቅስላችኋለሁ። 8ቱም እነዚህ 8 በተለያየ ቦታ የተጠቀሱት በዓል፣ ወር መባቻ፣ ሰንበት እንደውም የቀን ምናምን የሚሉ ቃላቶች አንደኛ ቁጥራቸው 4 ናቸው። ልክ እንደነዚህ 3 አለ። ሁለተኛ እነዚህ በቀናቶቹ ሳይሆን በመስዋዕት ላይ ነው ትኩረት የሚያደርጉት። እነዛ ቼክ እናደርጋቸው። ሶስተኛ ኦርደራቸው ራሱ እዚህ ላይ ከተቀመጠው እየተለያየ ናቸው። ስለዚህ ጳውሎስ ከነዛ ኮት ሊያደርግ አይችልም። ቶታሊ ጳውሎስ ከዚህ ይህን ከየት ነው ኮት ያደረገው ብለን ብናስብ ከሆሴ ምዕራፍ 2 ቁጥር 11 እስከ 13 ነው። እስከ 14 ላይ ያለው ነው። እኔ የምፈልገው ቁጥር 13 ነው፣ ግን በደንብ ከአውዱ እንድታገኙ ነው ከፍ ብዬ የማነበው። ምን ይላል መሰላችሁ? ይሄን ለምን አልነው ስትሉ አንደኛ ፎካስ የሚያደርገው መስዋዕቱ ላይ ሳይሆን ቀናቶቹ ላይ ነው። ሁለተኛ ተወገደ ከሚል ሐሳብ ነው። ምክንያቱም ቆላስይስ ላይ እየተናገረ ያለው እነሱ ተወግደዋል፣ ስለተወገዱ የማይፈረድባቸው ነው። እዚህ ሆሴም ተወግደዋል በሚል ሐሳብ ነው እየተናገረ ያለው። ስለዚህ ሲሚላሪቲ ያላቸው ሆሴ ያልነው ዝም ብለን አይደለም። ሶስተኛ ኦርደራቸውን ብቻ ሳይሆን ኦርደራቸውም ደሴም ነው፣ ፕላስ በቀናት ላይ ፎከስ ያደርጉ ናቸው። እስቲ ቼክ እናድርገው። ስለዚህ እህሌን በጊዜዋ ይላል ቁጥር 11 ላይ። ስለዚህ እህሌን በጊዜዋ ወይን ጠጄም በወረቷ እወስዳለሁ። ደሴም እዛም ተወግደዋል፣ እዚህም እወስዳለሁ ወይ ደግሞ አስወግዳለሁ እንደማለት ነው። እራቆቷም እንዳትሸፍን ጥጤና የተልባ እግሬን እገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄ ማንም አያድናትም ካለ በኋላ ደስታዋም ሁሉ ይላል፣ በዓላቶቿም ሁሉ ይላል፣ መባዎቿን፣ ሰንበቶቿንም የተቀደሱ ጉባኤዎችም ሁሉ አስቀራለሁ ይላል። እዚህ ላይ በዓላቶቿ፣ መባዎቿ፣ ሰንበቶቿ the same order አንድ ታያላችሁ። ሁለተኛ ምን የሚል ቃል ታያላችሁ? አስቀራለሁ የሚል ቃል ታያላችሁ። ምክንያቱም እዛም ቀርተዋል፣ እዚህም አስቀራለሁ ሲል እግዚአብሔር ትመለከታላችሁ። ሶስተኛ ስለዚህ ጳውሎስ ከዛ ነው ከሆሴ ምዕራፍ 2:13 ላይ ነው ድራይቭ ያደረገው። ስለዚህ ከሆሴ ከሆነ ይሄ በጣም ጥናት ተደርጎበት ነው። ከሆሴ ምዕራፍ 2:13 ነው ያመጣው ይሄን ጥቅስ። ከሆሴ ከሆነ ስለ ሰንበት ሆሴ ምን ይነግረናል? በቆላስይስ ተጽፎ ስላለው ሰንበት ማንም አይፈረድባችሁ የሚለውን ቃል ምን ይነግረናል? ሰንበቴ ነው የሚለው ወይ ሰንበቶቿ? ሰንበቶቿ ነው የሚለው መጽሐፍ ቅዱስ ላይ እንመለከት። ስለዚህ ሰንበቶቿ ሲል ለምንድን ነው የሚያመለክተው? ለመለከት በዓል፣ ለስሬት በዓል፣ ለሰብቲናል ሳባዝ የሚባሉ ለነዚህ እንደሚወክሉ ነው የሚናገረው ማለት ነው። ኢንተረስቲንግ። ከጊዜ አኳያ ነው በጣም ምሮጠው። አማንዬ አትሩጥ፣ ምክንያቱም እንቀጥላለን በሚቀጥለው። አሁን አንዳንድ ልጆች ቅድም ኢንተረስትድ ሆነው እየሰሙ ያሉትም እየወጡ ነው ከሰዓት አንጻር። ዛሬ ሳምንት እሁድ በዚህ ሰዓት ግን እንገባለን 2 ሰዓት ላይ ማለት ነው። ምናልባት ጥያቄ ካለ በሚቀጥለው የሚመለስ
ሀሳብ ጥያቄ ካለ አቅርበን በዚሁ እንቋጨዋለን። አማን እግዚአብሔር ይባርክ፣ ተባረክ። ሁሉም ቦታ ላይ ያው ሰባተኛ ቀን ይጠቅሳል አይደለም መጽሐፍ ቅዱስ። ሰባተኛ ቀን ይጠቅሳል እንጂ ሰባተኛ ቀን ይሄ ነው አላለም አይደል? የትኛው ቀን እንደሆነ በምንድን ነው የምናውቀው? ብዙ ቦታ አሁን ሰባተኛ ቀን ነው የሆነ ይሁድ ይሁን ሰኞ ይሁን ማስከኞ ይሁን የምናውቀው ነገር የለም። ከኛ አሁን ስለ በዓል እስራኤላውያን ያወጣው በዓል ወይም የሚያከብሩ በዓል ነካ አድርጋችኋል እና እያወራችሁ ነበር። እሱ ላይ የዛሬ በዓሉስ ምን የሚወክል ነው? አሁን ብዙ ሰዎች ብዙ በዓሎች አለ እስራኤላውያንን የሚወክል ነው ወይስ የትኛው በዓል ነው? ትዕግስት የጠየቀችው ጥያቄ አሁን ከቆላስይስ በኋላ የምንፈታው ነው እሱ። ምክንያቱም ለመሰላማን አሁን ሰንበት ኤግዛክትሊ የትኛው ቀን ነው? ሰባተኛው ቀን ኤግዛክት የትኛው ቀን ነው? ስለ ሰንበት ሙሉን አይደለም አሁን እያወራን ያለ ነው። ግን ሰንበት ሲነሳ የሚነሳው ተያይዞ የሚነሳው የመጀመሪያው ጥያቄ ቆላስይስ 2 እሱ ላይ ነው ብሪፍ እያደረግን ያለ ነው። በሚቀጥለው ሳምንት ግን ያንዳንዱን ፎከስ ተደርጎ እንመለከታለን። ከዚህ በፊት የነበረው ሪከርድ ያመለጣችሁ ታላቁ ተስፋ ዩቲዩብ ላይ፣ ፌስቡክ እና ዩቲዩብ ላይ፣ ቲክቶክም ላይ ታገኙታላችሁ። ማስታወሻ ያልያዛችሁ እዛ ላይ እንደገና መስማት ትችላላችሁ። ሁላችሁም ተባረኩ። ላለሁኝ ሰላም እደሩ። ጌታ ከእናንተ ጋር ይሁን። ቻው።